በአሁን ጊዜ ኢትዮጵያ ውስጥ የኢትዮጵያን ብር መያዝ እብደት ነው። ባንክ ቤት ማስቀመጥ እብደት ነው። ከመንግስት ጋር እንዳታጋጩኝ ግን እብደት ነው። ባንክ ቤት ማስቀመጥ ያበደ ሰው ብቻ ነው። ምክንያቱም በሚቀጥለው ወር ያንተ ገንዘብ 50 ብር ሆኖ ይቀመጣል። እመነኝ ይሄንን። ብዙዎች ለምን ዘጉ ሱቃቸውን? ዛሬ ኢኮኖሚ እንደዚህ የሞተው ገንዘባቸው ባንክ ላይ ነበር የሚቀመጠው። ጥቂት ነገር በመስራት ነበር የሚኖሩት። ብዙም ደንታም የላቸውም ቢዝነሳቸው ላይ። ብዙ ገንዘባቸው ባንክ ነው። ባንኩ ወደቀ፣ ዶላር ወደቀ ተባለ፣ አለቀለ። በእነኚህ 7-6 ዓመት ውስጥ ዶላር ከ26 ብር ወደ 130 ብር ከፍ አለ። ማለት ምን ማለት እንደሆነ እየነገረ ነው፣ ስንት እጥፍ ወደ ላይ እንዳደገ። ስለዚህ አሁንም ያድጋል። ብትወድም ያድጋል፣ ባትወድም ያድጋል። በየ3 ወሩ ነዳጅ እንጨምርልሃለን አሉ። ፈረንሳይኛ ነው ያወሩክ። በሌላ አማርኛ እየጨመረ ነው የሚሄደው። እስከ 300 ብር ሊደርስ ይችላል ጋናውስ። ስለዚህ የዛሬው 3 ሚሊዮን ብርክ በ300 ብር ሲወርድ ምን እንደሚሆን አጨብጭበክ የ2 ወር ቤት ኪራይ ከፍለ መሞት ብቻ ነው የሚጠብቀው። ስለዚህ ቦታ ወቅ አሁን ገንዘብን የምታስቀምጥበት መንገድ መነገድ አቅቶሃል። በቃ የከበሩ ድንጋዮች ገዝተህ አስቀምጥ። አጨብጭብልኝ። እኔ ደግን ወርቆች ገዝተህ አስቀምጥ። ወርቁም ማደጉ አይቀርም፣ ምኑም ማግረው አትሊስት ቫልዩ እንዳለ ነው የሚቀመጥልህ። እየሰማችሁኝ ነው? አለበለዚያ ገንዘባችሁ ዜሮ ነው የሚሆነው። ምንም እንግደው ነገር የለ። እኔ አቅም የለኝም ምናምን ሲል ወርቅ መቼም ሊወድቅ ምን አይልም አይችልም። ሰብሰብ አድርግ በቃ። የማያከስር ከብትም መግዛት ጥሩ ነው። ምንድነው እንትን ወተት ይሆናል፣ ወተቱ እርጎ ይሆናል፣ እርጎ አረረ ይሆናል። ምንም ነገር ሳታጣ። ስለዚህ ቢ ክሌቨር። የምታስቀምጥበትን ገንዘብ ነው ወቅ። ገንዘቡን ካላወቀው ሉዘር ነክ። በኢየሱስ ስም አልክ፣ በልሳን አልክ፣ የምትለውጠው ነገር የለም። ጥበብ ነው ይነግርሃል እግዚአብሔር ዳሶል። ጳውሎስ ሰለሞን እግዚአብሔርን ሀብት ስጠኝ ብሎ አልጠየቀውም። ጥበብ ስጠኝ ነው ያለው። በጥበብ ልነግድ አለ። በገንዘብ ከመነገድ ይልቅ በጥበብ መነገድ ይበልጣል አለ። ስለዚህ ጥበብን መረጠ። አገሩ ሁሉ ወርቅ እስኪሆን ድረስ ሆነ። ስለዚህ ጉድ ኦፖርቹኒቲ ጥበብ እያወራ ነው እግዚአብሔር። እድልና ፋንታውን ሰጥቶክ 50 ብርም ካለክ በ50 ብር ሊቀመጥ የሚችል ነገር አስቀምጥ። ባንክ ቤት አታስቀምጥ። ነገ አዋሽ ባንክና ንግድ ባንኮች እዚህ ቤት ይመጣሉ ማለት ነው። አመጽ አስነሳህብኝ ብለው ግን እነሱ ትርፋቸውን እንጂ ለምን በጉልበት ካትሄድም ደንታ የማይሰጣቸውም እቅጩ ነው ወቀው። አበድረው ሲያበድሩ ካላየም እኛ ጥሩ እናበድራለን 19% ነው ችግር የለም በቆሮብራባ ዋናው መክፈል ነው የሆነ 3 ወር እንሰጣለን ምናምን። እስቲ ቀኗ ትለፍ ኪላን ነው ኮከናና ያርዱዋል። የዓለም ርኅራኄ የለውም። ስለዚህ ዋይዞን ገንዘብን ከዚህ በኋላ አታስቀምጥ። ቫልዩ ባለው ነገር ላይ አስቀምጥ።
የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይጠፋም። ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ ፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።